ምን ሰራሽ ቤት ውስጥ? ዶሮ ዳቦም ደፋው ዶሮም ሰራው። እስኪ ዶሮ ወጥ አሳይኝ እስኪ። ገና ከሰላቸው ከፍሪጅ ውስጥ አውጥቼ ዳቦ ላሳይ። እዚሽን ታጠቢና ጠቅላላ ሄደሽ ዶሮ እንዴት እንደሚሰራ አሳይ ለህዝቡ። ዳቦ ላሳይ ካሁን ፍሪጅ ውስጥ ከትቻለሁ። ዳቦ ላሳይ። ዳቦ ምን ያደርጋል? ስኳር በሽታ ነው የሚያስይዝሽ። ዶሮውን አምጪስ። ፍሪጅ ውስጥ ከትቻለሁ። ጨርሼ ፍሪጅ ውስጥ ከትቻለሁ። ከፍሪጅ ቤት ነው አውጥቼ የፈለገው ፍሪጅ ሆነ ጉድጓዱ ውስጥ አምጪው እኔ ሆነ ያለ ሙያሽ ይታይ። ሙያማ ጎበዝ ነኝ። እኔው ይታይ። ካሜራ ዙሪና አሳይ። ዶሮ አውጪ ነው ሙታ። አይቆም ነገር ግን ፍሪጅ ውስጥ ከትቻለሁ። ጌታን ፍሪጅ ውስጥ ከትቻለሁ ሰርቼ። ፍሪጅ ቀርቶ ጉድጓድ ይሁን ይምጣና ይታይ ነው እያልኩ ያለሁት። ዶሮ አሁን በሳህን ያለው ከነሳህኑ ነው እንደዚህ ማሳየ። በሳህን አድርጌው እንደዚህ ከፍተሽ ሳህኑን ከፍቼ እሺ ዳምጣው እዚህ በቃ አንዴ እንጀራውንም አምጪ። እንጀራ በኪስ ነው የምንገዛው እኛ። በኪስ ነው እንደዚህ ኦርደር የምንገዛው። እንጀራ ታጥበሽ እንጀራን ዘርጊ። ዶሮ የጨለፍሽ አስቀምሽ ከእንቁላል ጋር። አሁን ቶሎ በይ። ወይ ሙጣ ማን ይበላዋል? እንደዛ አድርጌ ማን ይበላል? በትንሹ ግማሹ ላይ ኦኬ። ቶሎ በይ። ይሄው እንጀራ ወጡን ላረግበት ነው። ወጡን በደንብ ቁጭ አርጊና ወጡን እንዲብድግ አርገሽ በካሜራ ሳይ። በመጀመሪያ ዶሮውን ነው ዋናው ዶሮ ነው። ይሄ የግጅ እንጀራ ነው፣ ችግር የለውም። ዶሮ ይታይ። ይሄው ምንድነው? ዶሮ ነው። ዶሮ እግዚአብሔርን ዶሮ። ይሄ ወይኔ ሙጣ ኢየሱስ። ይሄው ፈረሰኛው። እስኪ ይሄው ፈረሰኛው። ይሄው ፈረሰኛው ዶሮ ነው። ይሄ ፈረሰኛው የተክለ ሃይማኖት ግሪሳት መስለሽ ወይ? ፈረሰኛው ባላለሽ? የለኝም ሙጣ። ውሽማስ? የለኝም። ውሸት ነው። ጌታ ምስክሬ ነው። ሰው ሀገር ነው ያለሁት፣ አረብ ሀገር ነው ያለሁት። ዱባይ ነኝ። ብቻሽን አልምሰር ነው? ሰው ቤት ነው የምትሰሪው? ሰው ቤት ነው የምሰራው። እነሱ ጋር ነው የምትኖሪው? እንዴት ፈቀዱልሽ ዶሮ እንድትሰሪ? ችግር የለውም ሙጣ። ማለት ከመግባባትና እንደ ቤተሰብ ነኝ። በቃ ችግር የለውም። ባለቤቱ ትንሽ ጎበኝሻል አንዳንድ ቀን ሰላም ይላል? አረ ሙጣ እንደዚህ እኛ ለኛ ነው። አረ እንደዚህ የለም። ተከባብረን ነው። አረ ሹርጣ ብትጠሪም አይቆምልሽም። ከቻርል የሚል ተከባብረን ነው። እንደዚህ አይነት ነገር እንኳን የለም። ምንድን ነበር የሚባለው? በቃ ገበያ ሄዳለች ማለት በአረብኛ ምንድን ነው? ምን ማለት? ገበያ ሄዳለች ተሎይ ማለት በአረብኛ። የኔ ቆንጆ ማለት በአረብኛ ምንድን ነው? ቆንጆ ማለት የኔ ቆንጆ ገበያ ሄዳለች፣ ምንም ችግር የለውም። ጀለብየውን አድርጉ ማልታቲ ጉርባ እንደሚባለው። እስኪ ምንድን ነው በአረብኛ ቢወስ ነገር ብሏት ያውቃል ማለት ነው። እኔ አሁን ምለው ሙጣ ምን ነው አስመልክቼ ነው ምለው እንደው በይሁን ያልኩትን በአረብኛ። ማዳሜ ወጣለች ሱቅ ማለት ነው። ጀሚያና ማዳም መሸቲ ጀሚያ አትፍሪ። ማዳም መሸቲ ጀሚያ አትፍሪ። አትጠርጥሪ። አትፍሪ ማለት ላትኮፊና ያኒ ላትኮፊና አትጠርጥሪ። ላትፈክሪ አትጠረጥርም። ላትፈክሪ በጣም ጥሩ። ይመችሽ። በእውነት በጣም አመሰግናለሁ ሙጣዬ። በጣም አከብራለሁ። በጣም እንወድሻለን። እኛም እውነቷን ነው። እኔ ወዳለሁ፣ አከብራለሁ። ኑርልኝ። ባለሙያ ናት፣ ጎበዝ ናት። ምስኪን ነች፣ ያው ስደተኛ ነች። ገንዘብ ግን ስጭ ዝም ብለሽ። ይሄ አንበሳ ምናምን ለሰዎች አታውርጂ። ኩማ የሚባለው አላየሽውም? ጠቅላላ ለትልልቅ መቀመጫ አራት አንበሳ በየቀኑ ያወርድ ነበር። የሰውዬ ትራክ ነው የሚነዳው። ጭራሽ ትራኩም የርሱ አልነበረም። ቤት አልሰራም። ዛሬ አርዱኝ። ምን አይነት ይሄ ሰውዬ ግን ጤነኛ ናቸው እንደ ኩማ ያሉት ግን ለእያንዳንዱ ትልቅ መቀመጫ 10 አንበሳ አውርዷል።
ዛሬ እርዱኝ አማራ እየሞተ እነ ቤታዬ ይባል እርዱት እነደው ኩማዬ እኮ አሜሪካዊ ነው መስራት ይችላል። ከታሰረ እስር ቤት አይወጣም፣ ነፃ ሆኖ ይወጣው። እንዲህ አይነት ዱርዬነት ተመልከች። ስንት አንበሳ ላንቺ አላወረደልሽም አንድ ቀን? ኩማ ያላወረደላት የአረብ ሀገር ሴት የለችም እና አሜሪካ። ተመልከች እንግዲህ ከኩማ ይሰውራችሁ፣ ከኩማ ይሰውራችሁ፣ ከኩማ ይሰውራችሁ፣ ከኩማ አመሰግናለሁ። እሺ ሰላሙኝ። እሺ ምናምን ዓመት እኮ ነው የሚገርመው። ሸንቃጣዋ ጎበዝ አባቴ የነብር ራስ እኮ ነው የምትመስል። ሽንጥ እኮ ነብር ነው የምትመስል። ሙት አይን ያውጣህና ሸንቃ ለግላጋ አይደለሽ እንዴ? እንኳን አደረሰ እንዳለ ቤተሰብ እንኳን አደረሰ። እኔ እልሃለሁ እኔ አንተ እንትን ስለማውቅ እንግዲህ ምን አደርጋለሁ። እንኳን አደረሰ ለዝም ብለህ ሞቅ ለማረጉ ችግር የለም። እንኳን አብሮ አደረሰ አይደለም ነው አባቴ። ስንት ጊዜ ነው ግን የሚሞት ኢየሱስ? ኦሮ እኔ እንጂ አልቆጠርኩትም እንጂ ደግሞ ወጣ ቆጠር ስንት ጊዜ ህዝብ ጋር ልታጣለኝ ኢየሱስ። ግብጾች ግን ይሄን ያደርጋሉ። እኛ ላይ እኮ አልሞተም እኮ እኛ ላይ አልሞተም፣ ወደ ላይ አድርጓል ነው ያልን እኮ። እኛ እኮ አልገደልነው። አይገርምም? እኛ አልገደልነው፣ እኛ ወደ ላይ አድርጓል። ይመጣል ነው ይሄ። የቡርቧቅስ ሰው ይመስላል ይላል ኤክሶዶስ። ቡርቧቅስ የምንድን ቡርቧቅስ? የቡርቧቅስ ሀገር ቡርቧቅስ የሚባል ሀገር አለ ጎጃም ውስጥ። ኦሮ ቤት ፈረስ ቤትን አልፎ ነው ደጋዳሞት ነው። የት ነው እስቲ? ቤት ነው ወደ ውስጥ ይገረበለ የቡርቧቅስ ሰው ይመስለኛል። አሬ እነ ዝም ብሎ እሱ ደስ የሚባለው ጎጃም ትሆና ነው እኮ። ቆይ እንትና ልክፈትልህ ማሞታ አንድ ሰው ልከፍትልህ ነው፣ የሆነ ሰው ልከፍትልህ ነው። አንተ የምትወደው ይሄን የትዝታ እንትናን ቴዎድሮስ ታደሰን እስቲ ለአድማጭ ተመልካች እንደው ሰምቶት አያውቅም ወገኑን ቴዎድሮስን እስቲ እንደው ቴዲ አፍሮ እያለ የሚሽለጠለጠውን ፈሳም ሁላ አለን እኛ የሚያማረው ተወዳጅ እንለዋለን። እስቲ እንዴት ነህ? ከየት ነው ሲፈን ሀጂ? ደህና ነህ? ሰላም። ከየት ነው? ከዚሁ ከኢትዮጵያ። ሀጂ ማለት ምን ማለት ነው? በአረበኛ ነው? አዎ። ምን ማለት? ለምስክርነት ነው ቤትክ የመጣሁት ልመሰክርልህ። ምንድነው ምስክርነቱ? አንተ ቤት ገብቼ የሆነ ጊዜ አሞኝ ነበረ። አንተ ስለመረከኝ ተሻለኝ። ምንሽን የታመምሽ ነበር? ዳሌን ማለት አመመኛ። ዳሌን አመመኝ። ከዛ በኋላ ዳሌን አመመኝ መረከኝና ወጣሁ። ወድቀሽ ነው? አይን በልቶኝ። የት ሀገር ሰው ነሽ? የዝዋይ። ውሸትሽን ነው። ዝዋይ አይደለሽ? ገብርኤልን የዝዋይ ልጅ ነኝ። አዎ ጥርስሽ። አዎ ትክክል። የኦሮሞ ልጅ ነሽ? ኦሮሞ ለዛም የታደሰ ብሩ ዘር ነኝ። ታደሰ ብሩ እንትን ጎመን ዘር አገዳው ሸፍቶ የተያዘው እሱማ አልተያዘም። ጀግና ነው። ደቅድቆ ነው ላሻለው። በያ ታደሰ ብሩ ደቅድቆ ነው ላሻለው። ለሀገሩ መስዋዕትነት ዳለሽና መመሽ ነው ያልሽ። እንዲህ አይነት ነገር ጎበዝ ማህይሞች በዚህ ደረጃ ኦሮሞ ከስሯል ማለት ነው። ኦሮሞ በዚህ ደረጃ የከሰረ ህዝብ ነው ማለት ነው። ዳሌና ሙኝ ዳሌዋን ነበር በሙቀጫ ልጅ ከትክቶ መጣል የታባቱ የችናት እኮ ትልቁን ኦሮሞ የሚያሰድቡ እንደ አይነት ማህይሞች ዳሌና ሙኝ ገብቼ የመረቀ ይተሻል ጥጃ። ታደሰ ብሩ እኮ ማለት ሸፈተና አኩርፎ ከዛ ታደሰ ሸፈተ ሲባል አይ ታደሰ ነው ይሸፍታሉ የአማራ ጀነራሎች። ደግሞ እኮ ጀነራል አይደለም እኮ ውሸት ነው። አታዩም እንደ ብርሃኑ ጁላ ኢታማጆር ሹም ከየትኛው አራት ሀገር እንደተዋጋ እናውቅ። በኋላ ታዴ ሸፍ ይሄን ሰው ነው እኮ ኦሮሞ በቃ ኦሮሞ ዘረኛ
አዲስ ቢራቶ 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 ታደሰ ቢራቶ ቢራቶ ኦ ቢራቶ ውሸት እኮ በኋላ ይሸፍትና ታደሰ ሸፈተ ሲባል ያዙት ይባላል። አራ አሁን አማራ ጀነራሎች ያውቃሉ። ታደሰ ነው የሚሸፍተው እንደዚህ ጓሮ ነው እሱ የሚሸፍት ብለው እውነት እኮ ነው እግዚአብሔር። በኋላ ሲፈልግ አጅረው ይሄ ጎመን ዘር ታውቃላችሁ? የአማራው የሚዘራው ጎመን ዘር ከፍ ይላል። ጎመን ዘር እንግዲህ ከዚህ ቀበቶ ጋር ነው የምትደርሰው። ጫካ መስሎታል እና ኮሸሽሌ የሚባል አለ። ይችልችም ታይ እዚያ ጋር ፈንድዶልህ ግራቂቱ ይታያል። ያ ምንድነው ጉልጭምት ነው የተቆረጠ ግራር ነው እያሉ ወቦታ ደሰ አለ አንዱ ኦሮሞ ነው ጥራ ይተባለ እነሱ ወቦታ ደሰ ቢራቱ ሲለው የት ነህ? ሸፍቶ ነው እዚህ ጋር ሸፍቶ ነው። አማራ ጀነራል ማን የሚባል ነበር አሉ አላልኳቸው? በቃ እንዳገሉ በቃ ነው ሸፍቻለሁ። እዚህ ነው የሸፈትከው ናውጣ አይዞህ አትመታ ብለው ይሄን ነው እኮ እነ ጆዋር መሐመድ ታደሰ ቢሮ ጭሮ ታደሰ ቢሮ እኔ ይሄ ውሸት ታሪክ አለ። እኔ ዋሽቻለሁ። በጣም ማፈሪያ እኮ ነው ኦሮሞ። ጎመን ዘር እንግዲህ ተመልከት። እውር ቢሸፍት ጓሮ ድረስ ነው እንደተባለው ኦሮሞ ቢሸፍት ጎመን ዘር ስር ነው ያልኩት እኮ ነው። እኔ እኮ ስለማውቃቸው እንግዲህ እሱ እኮ ጫካ መግባቱ ለሱ ጎመን ዘር ደግሞ አጭር ስለሆነች ጎመን ዘሯ ረጅም ሰውዬ ስለሆነ በጉልበቱ ተንበርክኮ ተኝቶላት በዚህ በደረቱ ደክሞታል። በሱ ቤት እኮ እንግዲህ 1 ማይል አይሆንም የሚሄደው 1 ኪሎ ሜትር ደረቱን ደፍቶ እዚያ ተኝቶላል። ከዚያ ቂጡ አዘንብቶ ወቦታ ደሰ ሲለው ምን እያደረክ ነው ሲለው የት ነህ? ሸፍቶ ነው። ኧረ ሸፍቶ ነው እዚህ ስንት ቀን ቆየ? በቃ አንዱ ለዛት ሆኖታል። ሸፍቷል በላቸው። ለነፍጠኛ ሸፍቷል በላቸው። እንዳታጋልጥ ሸፍቷል በላቸው። የሚባላ የሚጠጣ ነገር አምጣ እስኪ በቃ ጎሳ ነገር አምጣ። የሚተኛበት ትንሽ 1-4 ቀን እዚህ ሊቆይ በቅንጫና ጠላ አምጣልኝ። ተመልከት ነው ታደሰ እንግዲህ ሸፈተ ተብሎ ይሄ ነው እንግዲህ ኦሮሞውን ታደሰ ጀግናው፣ ቢራቱ ጀግናው፣ ታደሰ ብሩ ጀግናው